ሰላም ሰላም እንዴት ናችሁ? የደሱ ወልድ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። በዚህ ቪዲዮአችን እንግዲህ አብረን የምንማማረው ለልባችን ጤና እጅግ በጣም አስፈላጊ የሆኑ 13 አይነት የምግብ አይነቶችን አብረን እንማማራለን ማለት ነው። ከዛ በፊት ግን እንደተለመደው ቻናሌን ላይክ እና ሼር እያደረጋችሁ የዩቲዩብ አልጎሪዝም ለብዙዎች እንዲያደርስ ብዙዎች እንዲማሩበት በማድረግ እንዲሁም ደግሞ አዲስ ከሆናችሁ ሳብስክራይብ ያደረጋችሁ የደወል ምልክቱን በመጫን ጓደኛ ቤተሰብ እንድትሆኑ እኔን አፕሪሼት እንድታደርጉ ስል በታላቅ አክብሮትና ትህትና ጠይቃለሁ። አመሰግናለሁ። ወደ ቪዲዮ እንሂድ። እንግዲህ ወደ ዋናው ሐሳቤ ስገባ የልባችን ጤና ለመጠበቅ ምግብ እንግዲህ ትልቅ ድርሻ ይይዛል ማለት ነው። በተለይ ባላንስ የሆኑ ዲቶችን ጠቃሚ ለልባችን ጠቃሚ የሆኑ ምግቦችን መመገብ የልባችን ጤንነት ከመጠበቅ አንፃር ትልቅ ሚና አላቸው ማለት ነው። በተለይ ደግሞ ልባችን ሊጎዱ የሚችሉ አንዳንድ ችግሮች ካሉ በምግብ ማስተካከል እንችላለን ማለት ነው። ብዙ ጊዜ አንዳንድ ጥናቶች እንደሚያስረዱት ብዙ ጊዜ አረንጓዴ ቅጠላማ አትክልቶችን አዘውትሮ መውሰድ፣ አሳና የአሳ ዘይቶችን አዘውትሮ መውሰድ፣ ጥራጥሬዎችን እና ፍራፍሬዎችን አዘውትሮ መውሰድ ለልባችን ጤና እጅግ በጣም ትልቅ ሚና ይጫወታሉ ማለት ነው። በተለይ ምግብ ለልባችን ጤና ትልቅ ተጽዕኖ አለው። ስለዚህ ምግብ የልብ በሽታን ከመቀነስ አንፃር ብዙ ጥናቶች አረጋግጠዋል ተብሎ ይታሰባል። በተለይ ብዙ ጥናቶች እንደሚያስረዱት እንግዲህ ምግብ በተለይ አሁን የጠቀስናቸው ምግቦች አዘውትሮ መውሰድ ከልባችን ጤና ጋር ትልቅ ተያያዥነት አላቸው። በተለይ ደግሞ ለልብ ችግር ሊያጋልጡ የሚችሉ የደም ግፊት፣ ይሄ ትራይግሊሰራይድ ለምንጠራው ባድ የሆነ ኮሌስትሮል ካለ ወይም ደግሞ ኤልዲኤል ለምንጠራው እንዲሁም ኢንፍላሜሽኖችን በማስተካከል ትልቅ ሚና ያላቸው ማለት ነው። ጥናቶች እንደሚያስረዱት እንግዲህ ቅጠላማ አትክልቶችን፣ ፍራፍሬዎችን፣ ጥራጥሬዎችን፣ በፕሮቲን የበለጸጉ ምግቦችን መመገብ ቅድም ያልን የአሳ ውጤቶችን በኦሜጋ 3 ፋቲ አሲድ የበለጸጉ ምግቦችን በተለይ ደግሞ ፖሊና ሞኖ አንሳቹሬትድ ፋቲ አሲድ ያላቸው ምግቦች አዘውትሮ መውሰድ የልብን ችግር ወይም ደግሞ ሪስክ ፋክተሮችን በመቀነስ እንዲሁም ሄልዝ የሆነ ማስልና ጡንቻ የልብ ጡንቻ እንዲኖረን ያደርጋሉ ማለት ነው። የተመጣጠነ ምግብ መመገብ ደግሞ እንግዲህ ለልባችን ለተለያየ ችግር እንዳንጋለጥ በማድረግ ሃርት አታክን በመቀነስ እና የልብ ጉዳቶችን በመቀነስ ትልቅ ተመራጭ ነው ማለት ነው። እንደ አጠቃላይ ለልባችን ጤና መከተል ያለብን ትልቅ መርህ አለ። በተለይ ለልባችን ጤና የሚያስፈልጉ ምግቦችን መርጦ መመገብ እጅግ በጣም አሪፍ ነው ማለት ነው። እንዲሁም ደግሞ ስፖርታዊ እንቅስቃሴ ማዘውተር ወይም ደግሞ ኤክሰርሳይዝ ስለምንጠራውን ማዘውተርም ለልባችን ጤና በጣም ተመራጭ ነው ማለት ነው። እንዲሁም ክብደትን መቆጣጠርም አሪፍ ነው። በተለይ ብዙ ጊዜ ቦዲ ማክስ ኢንዴክሳችን ያልተመጣጠነ ከሆነ አንዳንድ ችግር ካለ ለልብ በሽታና ለተለያዩ ችግሮች እንድንጠቃ ሪስክ ፋክተር ነውና ክብደትን ማመጣጠንም አሪፍ ነው። ሌላው ማጨስን መቀነስ፣ በተለይ የሚያጨሱ ሰዎች ብዙ ጊዜ ለልብ በሽታ የተጠቁ ናቸውና ማጨስም አንድ ትልቅ ፋክተር አለው። ሌላው የደም ግፊትን እና ኮሌስትሮልን መቆጣጠር ነው። ብዙ ጊዜ እነዚህ ከፍተኛ የሆነ የደም ግፊት ካለ ኮሌስትሮል ወይም ደግሞ ባድ ኮሌስትሮል ካለ እነዚህም ካልተቆጣጠርናቸው ለልባችን ጤንነት ጉዳት ሊያደርሱ ይችላሉ ማለት ነው። ሌላው አልኮልን መጥኖ መጠቀም ወይም ደግሞ አልኮልን ከመጠን በላይ መጠቀም ለልባችንም ትልቅ ተጽዕኖ አለው ማለት ነው። ጭንቀትን መቀነስ ወይም ደግሞ ማስተካከል ነው። ብዙ ጊዜ ማኔጅ ካላደረግነው ስትረስን አንዳንዴ እነዚህ የጭንቀት ሆርሞኖች እንዲመነጩና ክብደት እንድንጨምር የደም ስሮች እንዲጨናነቁ ስለሚያደርግ ይህንን ማስተካከል አሪፍ ነው። ስለዚህ እንደ አጠቃላይ የልባችን ጤና በምግብ ማስተካከል የምንችላቸው ነገሮች አሉ ማለት ነው። ከዚህ ጋር ተያይዞ እንግዲህ 13 አይነት የምግብ አይነቶች አሉ የልባችን ጤና የምንጠብቅባቸው። አንደኛው አረንጓዴ ቅጠላማ አትክልቶች ነው። እነዚህን አረንጓዴ ቅጠላማ አትክልቶችን አዘውትሮ መውሰድ በተለይ ደግሞ እንደ ቆስጣ፣ ሰላጣ፣ ጥቅል ጎመን፣ ብሮኮሊ፣ የሀበሻ ጎመኖችን አዘውትሮ መውሰድ በቫይታሚን ማዕድናት በአንቲኦክሲዳንቶች የበለጸጉ ስለሆኑ ለጤናችን እጅግ በጣም አሪፍ ናቸው ማለት ነው። በተለይ ደግሞ እነዚህ አረንጓዴ አትክልቶች በቫይታሚን ኬ የበለጸጉ ናቸው። እንደሚታወቀው ቫይታሚን ኬ ደግሞ የደም ቪስኮሲቲን በማስተካከል በተለይ ደግሞ ከደም መርጋት ጋር ሂደት ያለውን ትክክለኛ እንዲሆን ማድረግ የደም ስሮችን ማጽዳት እና የደም ቅዳ ወይም ደግሞ የአርተሪ ብለን የምንጠራውንም ጤንነቱን በመጠበቅ ትልቅ ሚና አላቸው ማለት ነው። በውስጣቸው እንግዲህ እነዚህ አረንጓዴ አትክልቶች ናይትሬት ይዘዋል ማለት ነው። በናይትሬት ደግሞ በሴላችን ውስጥ ወደ ናይትረስ ኦክሳይድ ይቀየራልና ናይትረስ ኦክሳይድ ደግሞ ብዙ ስራዎችን ይሰራል። በተለይ ደም ስሮችን ያሰፋል፣ ሪላክስ ያደርጋል፣ እንዲዝናኑ ያደርጋል።
ፕለክ እንዳይፈጠር ያደርጋል። በተለይ ደግሞ ይሄ የብለድ ቬዝሎች ስቲፍነስ እንዳይኖር ይከላከላል ማለት ነው። ከዚህ ጋር ተያይዞ እንግዲህ ከደም ችግሮች ጋር ተያይዞ ሊከሰት የሚችለውን የግፊት መጠን ማስተካከል እንችላለን ማለት ነው። ግፊትን ስንቆጣጠር ደግሞ ኢንዳይሬክትሊ የልባችን ጤና ጠበቅን ማለት ስለሆነ አሪፍ ነው ማለት ነው። በተለይ የደም ስሮችን በማጠንከር ሪላክስ እንዲሆን በማድረግ አጠቃላይ ኢንፍላሜሽን እንዳይከሰት ስለሚያደርግ ናይትረስ ኦክሳይድ አሪፍ ነው ማለት ነው። ስለዚህ ደም ዝውውር ትክክለኛ ሂደቱን ጠብቆ እንዲንቀሳቀስ ወይም ደግሞ ወደ ተለያዩ የሴሎች ፓርት እንዲሄድ ስለሚያደርግ ናይትረስ ኦክሳይድ አሪፍ ነው ማለት ነው። እንግዲህ አሜሪካን ሄልዝ አሶሲዬሽን እንዳረጋገጠው ከሆነ ብዙ ጊዜ አረንጓዴ አትክልቶችን አዘውትሮ የሚወስድ ሰው የሚጠቀም ሰው የልብን ህመም በትልቅ ደረጃ ያስተካክላል ተብሎ ይታሰባልና አዘውትሮ መውሰድ ለልባችን ጤና እጅግ በጣም አስፈላጊ ናቸው ማለት ነው። አረንጓዴ ቅጠላማ አትክልቶች። ሁለተኛ ሙሉ እህሎች ናቸው። በተለይ ደግሞ ይሄ ፋይበር ኮንቴንት ያላቸውን ሙሉ እህሎች ሆል ግሬን ለምንጠራቸውን መመገብ በፋይበር የበለጸጉ ስለሆኑ አሪፍ ነው ማለት ነው። በተለይ ይሄ ስንዴ፣ ራይዝ፣ ገብስ፣ ሩዝ ለምንጠራው እና አጃ ሌሎችም አይነት የምግብ አይነቶች መውሰድ ብዙ ጊዜ የአሜሪካን ሄርት አሶሲዬሽን ወይም ደግሞ አንዳንድ ጥናቶች እንደሚያስረዱት አጠቃላይ የካርዲዮቫስኩላር ዲዚዝ ካለ ይከላከልልናል። እንዲሁም ኮሮናሪ ሄርት ዲዚዝም ካለ ይቀንሱልናል። ስትሮክን ያስተካክልልን። ስትሮክ ካለም እንዳይከሰት ያደርጋል። ካለም መጠኑን መቀነስ ይቻላል ማለት ነው። ሜታቦሊክ ሲንድሮም ብለን የምንጠራቸው እነዚህ እንደ ግፊት፣ የስኳር በሽታ፣ የልብ ህመም እና ሌሎችም ችግሮች ካሉ እነሱም እንዳይከሰቱ ያደርጋል ማለት ነው። ብዙ ጊዜ ከውፍረት ጋር ተያይዞ ያለውን መጠን በማስተካከል አንዳንድ ችግሮች እንዳይከሰቱ ያደርጋል ማለት ነው። ይሄ ሆል ግሬን ብለን የምንጠራው። ስለዚህ እኒህ ሆል ግሬን ወይም ደግሞ ሙሉ እህሎች ለምንጠራቸው ከፍተኛ የሆነ ፋይበር ስላላቸው ከምግብ ጋር ስላለ ከፍተኛ የሆነ ፋይበር ይሄ ደግሞ ለልብ ጤና እጅግ በጣም አስፈላጊ ነው ማለት ነው። ምክንያቱም ቅድም እንዳልነው ከፍተኛ የሆነ የስኳር መጠን ደም ውስጥ ካለ ያስተካክላል። ከፍተኛ ጠቃሚ ያልሆነ ኮሌስትሮል ካለ ደም ስርን ያጸዳል፣ ያስተካክላል ማለት ነው። በዛ ሂደት ለልብ በሽታ እንዳንጋለጥ ይከላከልናል ማለት ነው። ስለዚህ አዘውትሮ እነዚህ ምግቦች ፋይበር ኮንቴንት ያላቸው ምግቦች መመገብ ለልባችን ጤና በጣም ተመራጭ ነው ማለት ነው። ሶስተኛ ቤሪ ብለን የምንጠራቸው ወይም ደግሞ የእንጀራ አይነቶች በተለይ ደግሞ ይሄ ስትራውቤሪ፣ ብሉቤሪ፣ ብላክቤሪ፣ ራስቤሪ ብለን የምንጠራቸው የቤሪ አይነቶች እጅግ በጣም ለልብ ጤና አስፈላጊ ናቸው ማለት ነው። በተለይ በአንቲኦክሲዳንቶች የበለጸጉ ናቸው። በቫይታሚን ሲ የበለጸጉ ናቸው። ሌላም ንጥረ ነገር ይዟል። ማዕድናትና ቫይታሚን ስለያዙ ለልባችን ጤና በጣም አስፈላጊ ናቸው ማለት ነው። አንቶሲያኒን እንግዲህ እንደሚታወቀው በአንቲኦክሲዳንት ኢፌክት ያለው በእነዚህ ውስጥ የሚገኝ የውህድ አይነት ነው ማለት ነው። ይሄ ደግሞ በኦክሳይድ ውጥረት ሴሎቻችን እንዳይጠቁ በተለይ ደግሞ የልብ ሴሎቻችን የደም ስሮች እንዳይጎዱ ያደርጋል። በኢንፍላሜሽን እንዳይጠቁ ያደርጋል ማለት ነው። ከዚህ ጋር ተያይዞ ከፍተኛ የሆነ አንቶሲያኒን ያላቸው ምግቦች አዘውትሮ መመገብ ከግፊት ጋርና ከሀርት አታክ ጋር ያለውን ሂደት ማስተካከል ይችላል ይላሉን አንዳንድ ሪሰርቾች። አዘውትሮ መመገብ በጣም አሪፍ ነው ማለት ነው። ሌላው እነዚህ የምግብ አይነቶች በውስጣቸው ቫይታሚን ሲ ይዘዋል ማለት ነው። ቫይታሚን ሲ ደግሞ እንደ አንቲኦክሲዳንት ኢፌክት ያላቸው የኢሚዩኒቲያችን በማጠንከር ሂደት ጋር ተያይዞ ከልብ በሽታ ጋር ያለውን ሂደት በልብ በሽታ እንዳንጠቃ ይከላከልናል ማለት ነው። በተለይ እነዚህ ቤሪ ብለን የምንጠራቸው ብዙ ጊዜ ሜታቦሊክ ሲንድሮም እንዳይከሰት ይከላከሉናል። በተለይ እነዚህ ሜታቦሊክ ሲንድሮም የምንጠራቸው ዲኤም፣ ሃይፐርቴንሽን፣ ስትሮክ፣ ሌሎችም አይነት የበሽታ አይነቶችን እንዳይከሰቱ ያደርጋል። በተለይ በፍሪ ራዲካሎች እንዳንጠቀም ይከላከሉናል ማለት ነው። እንደ አንቲኦክሲዳንት ኢፌክት ስላላቸው ፍሪ ራዲካሎች ሴሎቻችን ሲጠራቀሙ ለአንዳንድ ችግር ሊዳርጉን ስለሚችሉ እነሱን በማስተካከል የኦክሳይድ ውጥረትና ኢንፍላሜሽን እንዳይከሰት ይከላከሉናል ማለት ነው። አራተኛ አቮካዶ ነው። አቮካዶ እንግዲህ ኤክሰለንት ሶርስ ኦፍ ሞኖ አንሳቹሬትድ ፋቲ አሲድ አለው ማለት ነው። ይሄ ደግሞ ለልባችን ጤና ምን ያህል አስፈላጊ እንደሆነ ይታወቃል። ስለዚህ አቮካዶ በጣም አሪፍ ነው ማለት ነው። በተለይ ደግሞ እነዚህ ኦሜጋ 3 ፋቲ አሲዶች ብዙ ጊዜ አንሳቹሬትድ ፋቲ አሲድ ስለያዘ ከፍተኛ የሆነ የኮሌስትሮል ክምችት ካለ ያስተካክላል። የልብን ችግር ይቀርፋል። በተለይ ደግሞ ጥናቶች እንደሚያስረዱት በሳምንት 2 ቀን አቮካዶን የሚመገቡ ሰዎች 16% አካባቢ ካርዲዮቫስኩላር ዲዚዝ መቀነስ ይችላሉ። 21% አካባቢ ደግሞ ሪስክ ኦፍ ኮሮናሪ አርተሪ ዲዚዞችን ማስተካከል ይችላሉ ይላልና አዘውትሮ አቮካዶን መውሰድ በጠቃሚ ቅባቶች የበለጸገ ስለሆነ ለሴሎቻችን በጣም ተመራጭ ነው ማለት ነው። በተለይ ደግሞ የደም ስሮችን ያጸዳል፣ የደም ስሮችን ይጠብቃል፣ ማስሎችን ያጠነክራል። በተለይ ጡንቻዎችን የልብ ጡንቻዎችን በአንዳንድ ጉዳቶች
እንዳይጠቁ ያደርጋል ማለት ነው። ሌላው ደግሞ አቮካዶ እንግዲህ በውስጡ ፖታሲየምን ይዟል። ፖታሲየም ደግሞ ለሄልዚ ለሆነ ሀርት በጣም አሪፍ ነው ማለት ነው። ምክንያቱም ግፊትን ያስተካክላል። ይሄ ሜታቦሊክ ሲንድረም ታለ እሱን ይቀንሳል። በተለይ አቮካዶ እንግዲህ የጠቃሚ ኮሌስትሮልን ጠራው ደግሞ ሃይ ዴንሲቲ ሊፒድን ይጨምራል። እንዲሁም በተቃራኒ ደግሞ ሎው ዴንሲቲ ሊፒድ እና ትራይግሊሰራይድን እንዲቀንሱ ያደርጋል ማለት ነው። ስለዚህ ለልባችን ጤና በጣም አሪፍ ነው ማለት ነው። ፖታሲየም ደግሞ በሌላ አባባል ከፍተኛ የሆነ የሶዲየም ክምችት ካለ እሱን ባላንስ በማድረግ የፈሳሽ መጠንን በመመጣጠንና የደም ስሮችን ሪላክስ እንዲሆኑ ስለሚያደርግ አጠቃላይ ለልባችን ጤና አሪፍ ነው ማለት ነው። ምክንያቱም አቮካዶ እንግዲህ በጠቃሚ ንጥረ ነገሮች የበለጸገ ስለሆነ ከልብ ጋር ያለውን ሂደት ወይም ደግሞ የልብን ጤና ከመጠበቅ ጋር ያለው ሂደት በጣም አሪፍ ነው ማለት ነው። አምስተኛ የአሳ ስጋና የአሳ ዘይትም እጅግ በጣም ለልባችን አሪፍ ናቸው ማለት ነው። በተለይ ደግሞ ሳልሞን፣ ማካሬል፣ ሳርዲን ለምንጠራው ቱና እነዚህ በኦሜጋ ስሪ ፋቲ አሲድ የበለጸጉ ናቸው ማለት ነው። ብዙ ጊዜ ኦሜጋ ስሪ ፋቲ አሲድ ያላቸው ምግቦች አዘውትሮ መውሰድ ደግሞ ለልባችን ሄልዚ ለሆነ ሀርት በጣም አሪፍ ነው ማለት ነው። በተለይ እነዚህ ቅድም እንዳልነው የደም ስሮችን ኮሮናሪ አርተሪ ብለን እንጠራቸው እነሱን ሪላክስ እንዲሆን ያደርጋሉ፣ ያጸዳሉ። ለሴሎች መፈጠር በተለይ ደግሞ ለብለድ ቬዝሎች ኢንዶቴሊያል ቲሹ አጠቃላይ እነሱ ኢንታክት እንዲሆኑ በማድረግ አንዳንድ ችግሮች እንዳይከሱ በማድረግ ትልቅ ሚና ይጫወታል ማለት ነው። ኦሜጋ ስሪ ፋቲ አሲድ እንግዲህ ኤልዲኤልም ካለ ያስተካክላል። በተለይ ይሄ ቶታል የሆነ ኮሌስትሮልም ካለ ብለድ ላይ ያለው ትራይግሊሰራይድን በመቀነስ ይሄ ፋስቲንግ ብለድ ሹገርን ያስተካክላል። ብዙ ጊዜ እነዚህ ደግሞ የነዚህ መጨመር ደግሞ ለልባችን ጤና ምን ያህል ሪስክ እንደሆነ ይታወቃል ማለት ነው። በተለይ ደግሞ ሲስቶሊክ ብለድ ፕሬሸርም እንዲስተካከል ያደርጋል ማለት ነው። ስለዚህ እነዚህ ሲ ፕሮዳክት ለምንጠራቸውን ብዙ ጊዜ ሰዎች እንዲወስዱ ኢንከረጅ ይደረጋሉ። ምክንያቱም ለልባችን ጤና ምን ያህል አስፈላጊ እንደሆነ ይታወቃል ማለት ነው። ስለዚህ የአሳ ዘይትና የአሳ አጠቃላይ ሲ ፕሮዳክቶችን መመገብ ለልባችን ጤና በጣም ተመራጭ ናቸው ማለት ነው። ስድስተኛ ዋልነት፣ አልሞንድ ብለን የምንጠራቸውም በጣም አሪፍ ናቸው ማለት ነው። እነዚህ የለውዝ አይነቶች ግሬት ሶርስ ኦፍ ፋይበር አላቸው። ማይክሮ ኒውትሪየንትስ ሌሎችም ንጥረ ነገር ስላላቸው ለሴሎቻችን አጠቃላይ ለልባችን ጤንነት እጅግ በጣም ተመራጭ ናቸው ማለት ነው። በተለይ ደግሞ እነዚህ በፋይበር የበለጸጉ ናቸው። ፋይበር ደግሞ ከልብ በሽታ ጋር ያለው ሂደት ይታወቃል። ብዙ ጊዜ ከፍተኛ የሆነ የስኳር መጠን ካለ ደም ውስጥ በማስተካከል ከፍተኛ የሆነ የስብ ክምችት ካለ ደም ስር ላይ በማጽዳትና በመቀነስ ምን ያህል ተመራጭ እንደሆነ ይታወቃል። እንደዚህ ፋይበር የበዛባቸው ምግቦች መመገብ ደግሞ ጤንነቱ ይጠበቀ ልብ እንዲኖር ያደርጋል ማለት ነው። ሌላው በማይክሮ ኒውትሪየንቶች የበለጸጉ ናቸው። በተለይ እነዚህ በተለይ ደግሞ ማዕድናትና ቫይታሚን የበለጸጉ ስለሆነ ኮፐር፣ ማንጋኒዝ ሌሎችም ንጥረ ነገሮችን ስለያዘ እነዚህ ዋልነቶች እና አልሞንድ ለልባችን ጤና በጣም አስፈላጊ ናቸው ማለት ነው። እነዚህ ደግሞ የልብን ጤንነት ሴል በማስተካከል ጡንቻዎችን እንዲጠናክሩ በማድረግና የደም ስርን ዘና እንዲሉ ስለሚያደርጉ ለአንዳንድ ችግር እንዳንጋለጥ ይጠብቁልናል ማለት ነው። እንዲሁም ሄልዚ የሆነ ብለድ ቬዝል እንዲኖር ያደርጋል። ጤነኛ የሆነ ልብ እንዲኖር ያደርጋሉ ማለት ነው። እነዚህ ሌላው ሪሰርቾች እንደሚያስረዱት እንግዲህ አንዳንድ ሪሰርቾች በ48 ሰዎች ላይ ጥናት አካሂደው 43 ግራም አካባቢ አልሞንድ ዋልነት የወሰዱ ሰዎች ለተከታታይ 6 ዊክ የወሰዱ ሰዎች ጥናቶች እንደሚያስረዱት ቤሊ ፋት እና አጠቃላይ ኤልዲኤልን በትልቅ ደረጃ ቀንሷል እና አዘውትሮ መውሰድ እነዚህን የቅባት እህሎች በተለይ ደግሞ እነዚህን የቅባት ጥራጥሬዎችን አዘውትሮ መውሰድ ለልባችን ጤና በጣም ተመራጭ ናቸው ማለት ነው። ሰባተኛ ቢንስ ነው። እንግዲህ ይሄ ባቄላ አጠቃላይ የባቄላ ዘሮች ባቄላ፣ አተር፣ ሽምብራና ሌሎች የባቄላ አይነቶች እንደ ሌሎችም አይነቶች መውሰድ ከፍተኛ የሆነ ሬዚስታንስ ስታርች ስላላቸው ለልባችን ጤና አጠቃላይ በጣም አሪፍ ነው ማለት ነው። በተለይ ደግሞ ሄልዚ የሆነ ገት እንዲኖር ያደርጋል። ጤነኛ የሆነ የምግብ እንሽርሽሪት ቱቦ ሲኖር ደግሞ ቅድም እንዳልነው ከፍተኛ የሆነ ስኳር እንዳይመጠጥ፣ ከፍተኛ የሆነ ኮሌስትሮል ወደ ደም ስር እንዳይገባ ይከላከላሉ ማለት ነው። እንዲሁም ደግሞ ለፕሪባዮቲኮች ምግብም ሆኖ ስለሚያገለግል እነዚህ ሬዚስታንስ ስታርቾች እነዚህ ፍሪ ሲጎሮች እና ጠቃሚ ያልሆኑ ቅባቶች እንዲቀንሱ ያደርጋል ማለት ነው። አንዳንድ ጥናቶች እንደሚያስረዱት እንግዲህ በ73 ሰዎች የተወሰደ ጥናት እንደሚያስረዳው
በከፍተኛ የሆነ ኤሊቬትድ የሆነ ኤልዲኤል ያላቸው ሰዎች በተለይ ደግሞ ይህን ቢንን ወይም ባቄላና ባቄላ ዘሮችን አዘውትሮ ቢወስዱ ሲግኒፊካንትሊ ቶታል ኮሌስትሮል እና ኤልዲኤል ቀንሶ ታይቷልና አዘውትሮ መውሰድ ምን ያህል ጠቃሚ እንደሆነ ይታወቃል። እንደ አጠቃላይ ቢን ብለን የምንጠራው እንግዲህ ለካርዲዮቫስኩላር ዲዝ እና ኮሮናሪ ሄርት ዲዝ ያለውን ሂደት ይቀንስልናል ማለት ነው። አጠቃላይ እንግዲህ የግላይሴሚክ ኮንትሮልም አለው ማለት በተለይ ደግሞ ዝቅተኛ የሆነ ግላይሴሚክ ኢንዴክስ ያላቸው ምግቦች አዘውትሮ መውሰድ የደም ስር ስኳር አጠቃላይ የደም ላይ የሚገኝ ስኳር መጠን እንዲስተካከል ያደርጋል ማለት ነው። ስለዚህ ቢንን መውሰድ በጣም አስፈላጊ ነው ማለት ነው። 8ኛ ጥቁር ቸኮሌት ነው። ይሄ ጥቁር ቸኮሌት ደግሞ ብዙ ጊዜ በአንቲኦክሲዳንት የበለጸገ ነው። በተለይ ደግሞ ፍላቪኖይድ የሚባል ይዟል። ፍላቪኖይድ ደግሞ ለቤስት ሄልዝ ለሄርት ሄልዝ በጣም አሪፍ ነው ማለት ነው። በተለይ ደግሞ ሪሰርቾች እንደሚያስረዱት ብዙ ጊዜ ቸኮሌትን በሳምንት 6 ጊዜ የወሰደ ሰው በኮሮናሪ ሄርት ዲዚዝ በስትሮክ እና በኤድም የመጋለጥ መጠኑን በጣም በብዙ ፐርሰንት መቀነስ ይቻላል ይላልና አዘውትሮ መውሰድ አሪፍ ነው ማለት። በተለይ ደግሞ የፕሌክ ክምችት እንዳይኖር አርተሪዎች ላይ በተለይ ደግሞ ይሄ ከፍተኛ የሆነ የፕሌክ ክምችት አርተሪዎች ላይ ሲኖር ለልብ በሽታ እንዲጠቃ የሚያደርጉ ነገሮች ውስጥ አንዱ ነው ማለት። በተለይ ደግሞ ኮሮናሪ አርተሪ በዚህ በፕሌክ ተጠቃ ለልብ በሽታ እንድንጋለጥ ያደርጋልና ይህን በመቀነስም ትልቅ ሚና አለው ማለት ነው ጥቁር ቸኮሌት። ስለዚህ አዘውትሮ መውሰድ አሪፍ ነው ማለት ነው። 9 ቲማቲም ነው። ቲማቲም እንግዲህ እንደሚታወቀው በውስጡ ላይኮፒን የሚባል ይሄ ፒግመንትድ የሆነ ፓወርፉል የሆነ ንጥረ ነገር ይዟል ማለት። ይሄ ደግሞ እንደ አንቲኦክሲዳንት አክት ያደርጋል ማለት ነው። በተለይ ደግሞ ይሄ ተኦክሳይድ ውጥረት ጋር ያለውን ከኢንፍላሜሽን ጋር ያለውን ሂደት በማስተካከል ለልብ በሽታ እንዳንጋለጥና ጤነኛ የሆነ ልብ እንዲኖር ያደርጋል። ከዚህ ጋር ተያይዞ ደግሞ እንግዲህ ቲማቲም እነዚህ አንቲኦክሲዳንቶችን ስለያዘ ለኤልዲኤል እና ሌሎች ጠቃሚ ያልሆኑ ቅባቶች እንዲቀንሱ በማድረግ ጠቃሚ የሆኑ ቅባቶች ደግሞ እና ሃይ ዴንሲቲ ሊፒድ እንዲጨምሩ በማድረግ ትልቅ ሚና አለው ማለት ነው። ብዙ ጊዜ ሃይ ዴንሲቲ ሊፒድ ከ40% በላይ ሲሆን ካርዲያክ ፕሮቴክቲቭ ነው። ስለዚህ ለአንዳንድ ችግር እንዳንጋለጥም ፕሮቴክት ያደርግልናል ማለት ነው። ስለዚህ አዘውትሮ ቲማቲም መውሰድም ለልብ ጤና በጣም ተመራጭ ነው ማለት ነው። 10ኛ ተልባና የተልባ ዘሮችም እጅግ በጣም አሪፍ ናቸው ማለት በተለይ ከእንስሳት ከምናገኛቸው ቅባቶች በተጨማሪ እነዚህ ተጽዋት የምናገኛቸው የቅባት አይነቶች በኦሜጋ 3 ፋቲ አሲድ የበለጸጉ ስለሆኑ ሄልዝ የሆነ ሀብት እንዲኖረን ያደርጋሉ ማለት ነው። በተለይ ደግሞ እነዚህ በፋይበር እና በኦሜጋ 3 ፋቲ አሲድ የበለጸጉ ስለሆኑ ኮሌስትሮል እንዲቀንስ፣ ግፊት እንዳይከሰት፣ ኢንፍላሜሽን እንዳይኖርና አንዳንድ ችግሮች እንዳይኖር ያደርጋሉ ማለት። በተለይ ደግሞ እነዚህ የተልባ ዘሮች አጠቃላይ አርጂኒን የሚባሉ አሚኖ አሲዶችን ይዟል ማለት ነው። ይሄ አሚኖ አሲድ ደግሞ እንደሚታወቀው ሲሪአክቲቭ ፕሮቲን ለኢንፍላሜሽን ሊዳርግ የሚችለውን ፕሮቲን በመቀነስ ኢንፍላሜሽን እንዳይከሰት የኦክሳይድ ውጥረት እንዳይከሰት በማድረግ ከደም ግፊት ጋር ያለውን ከጠቃሚ ያለውን ኮሌስትሮል ጋር ያለውን ሂደት በማስተካከል ለልብ በሽታ እንዳንጋለጥ ወይም ደግሞ የልባችን ጤንነት በትልቅ ደረጃ የሚያሻሽልን የምግብ አይነቶች ናቸው ማለት ነው። ስለዚህ እነዚህ ተልባና እነዚህ አጠቃላይ የቅባት እህሎችን አዘውትሮ መውሰድ ለልባችን ጤና በጣም ተመራጭ ናቸው ማለት ነው። 11ኛ ይሄ ነጭ ሽንኩርት ወይም ደግሞ ጋርሊክ ብለን የምንጠራውም በጣም ቆንጆ ነው ማለት ነው። ምክንያቱም በውስጡ አሊሲን የሚባል ንጥረ ነገር ይዟል። ይሄ አሊሲን ደግሞ ፕላትሌት ቢውልድ አፕ እንዳያደርግ ደም ስር ላይ ይከላከላል። በተለይ ደግሞ የደም ስሮችን ያጸዳል። የደም ዙሩን በመጨመር ፕሌክ እንዳይፈጠር ይከላከላል ማለት ነው። ከዚህ ጋር ተያይዞ ለስትሮክ እንዳንጠቃ፣ ብለድ ክሎት እንዳይኖር፣ ትሮምቦሲስ እንዳይፈጠር ደም ስር ላይ ትልቅ ሚና ይጫወታል ማለት ነው። የደም ስር እንዲጸዳ ቆንጆ እንዲሆንና በአንዳንድ እነዚህ ተርቢሊቲ እንዳይፈጠር ይከላከላል ማለት ነው። ሌላው ባድ የሆኑ ኮሌስትሮሎችንም እንዲቀንሱ ያደርጋል። በተለይ ትራይግሊሰራይድ ለምንጠራቸው ይህ ባድ የሆነ ኮሌስትሮል ካለ ኤልዲኤልን በማስተካከል ትልቅ ሚና አለው። በዚህ ጋር ተያይዞ የደም ዝውውር በደንብ በስርዓት እንዲንቀሳቀስ ያደርጉልናል ማለት ነው። እነዚህ ነጭ ሽንኩርት ማለት ነው። ነጭ ሽንኩርት አሪፍ ነው ማለት ነው። ሌላው 12ኛ ኦሊቭ ኦይል ነው። ይሄ የወይራ ዘይት ደግሞ በአንቲኦክሲዳንቶች የተሞላ ነው። እንደሚታወቀው እነዚህ አንቲኦክሲዳንቶች መኖራቸው ደግሞ ለኢንፍላሜሽን እና ለኦክሳይድ ውጥረት እንዳንጠቃ ያደርጋል ማለት ነው። ከዚህ ጋር ተያይዞ ክሮኒክ የሆነ ዲዝ እንዳንጠቃ፣ በተለይ ደግሞ ለልብ ህመም እንዳንጠቃ፣ ለደም ግፊት፣ ለስኳር በሽታ እንዳንጠቃ ያደርጋሉ ማለት ነው። በተለይ ደግሞ ሄልዝ የሆነ ሀብትና ደም ስር እንዲኖረን ያደርጋል ማለት ነው። ስለዚህ ብዙ ጊዜ ደግሞ እነዚህ ሞኖአንሳቹሬትድ ፋቲ አሲድ የበለጸጉ ምግቦችን አዘውትሮ መውሰድ የጤነኛ ልብ እንዲኖር ኢኒሼት ያደርጋሉና አዘውትሮ መውሰድ አሪፍ ነው ማለት ነው። እንግዲህ 2014 የተጠናው ጥናት እንደሚያመለክተው በ7216 ሰዎች የተጠና ጥናት
እንግዲህ ከፍተኛ የሆነ ሪስክ ኦፍ ሃርት ዲዚዝ ያለባቸው ሰዎች ኦሊቭ ኦይል ሲወስዱ 35% አካባቢ ይህን ችግር አስተካክለዋል እና አዘውትሮ መውሰድ እነዚህ ኦሊቭ ኦይል አይነቶች መውሰድ ለልባችን ጤና በጣም አሪፍ ነው ማለት ነው። በተለይ ደግሞ የልባችን ደም ስሮች እንዲስተካከሉ በማድረግ የልብ ጡንቻዎች እንዲጠነክሩ በማድረግ እና ፕለክ እንዳይፈጠር እንዲሁም አጠቃላይ የኮሌስትሮል መጠን እንዳይበዛ በማድረግ የግፊት መጠን በመቀነስ ለልብ በሽታ እንዳንጋለጥ ትልቅ ሚና ይጫወታል ማለት ነው። 13ኛው እና የመጨረሻው ደግሞ የአረንጓዴ ሻይ ወይም ደግሞ ግሪን ቲ ብለን የምንጠራውን በጣም ተመራጭ ነው ማለት ነው። በተለይ እነዚህ አረንጓዴ ሻዮች እንግዲህ የፋት ሜታቦሊዝም በማፋጠን ፋት በርን እንዲሆን ኢመልሲፋይ እንዲሆን ትልቅ ሚና ያላቸው ማለት ነው። ከዚህ ጋር ተያይዞ የኢንሱሊን ሴንሲቲቪቲን እንዲጨምር ያደርጋል። ምክንያቱም ቅድም እንዳልነው ከፍተኛ የሆነ የስብ ክምችት ካለ ከፍተኛ የሆነ የስኳር መጠን ካለ ለልብ በሽታ እንድንጋለጥ ትልቅ አስተዋጽኦ ስላላቸው እነዚህን በማስተካከል አሪፍ ነው ማለት ነው። በተለይ ደግሞ የኢንሱሊን ሴንሲቲቪቲ ስለሚጨምር ስኳሮች ወደ የስኳር መጠን ደም ውስጥ እንዳይበዛ ያደርጋሉ ማለት ነው። ሌላው የካንሰር መፈጠርንም በመከላከል እብጠትን እንዲሁም ኢንፍላሜሽን ካለ የብግነት ካለ እሱን በመከላከል የልብ ችግር እንዳንጠቃ ያደርጋል ማለት ነው። ሌላው ፖሊፊኖልስ እና ካቴችን የሚባሉ አንቲኦክሲዳንቶችን ይዟል ማለት ነው። እነዚህ አንቲኦክሲዳንቶች እንግዲህ ምንድነው ሚናቸው? ብዙ ጊዜ ኢንፍላሜሽንን በመቀነስ የኦክሳይድ ውጥረትን በመቀነስ ከሴሎች ዳሜጅ አጠቃላይ የደም ስሮች ከልብ ጋር ተያይዞ ያለውን የሴሎች ዳሜጅ ይከላከልናል ማለት ነው። እንዲሁም ሌፕቲን የሚባለውን የክሮሞዞም አይሚን ሆርሞን ማለት ነው ሬጉሌት እንዲያደርግ ያደርጋበት ደግሞ ለአፒታይታችን እነዚህ አረንጓዴ ሻዮችን አዘውትሮ መውሰድ አፒታይታችን እንዲቀንስና ኤክስትራ የሆነ ካሎሪ እንዳንጠቀም ስለሚከላከሉልን ለውፍረት እንዳንጋለጥና ለተለያዩ ሪስክ ፋክተሮች እንዳንጋለጥ ያደርጋሉ። በተለይ ደግሞ ይቀንሱልናል። ይሄ ኤልዲኤልን በመቀነስ ደም ስር ላይ ያለውን ችግር ያስተካክልናል ማለት። ስለዚህ አዘውትሮ መውሰድ ከክብደት ጋር መቀነስ ጋር ተያይዞም እንዲሁም የደም ስሮችን በማጽዳትም ትልቅ ሚና ስላላቸው አረንጓዴ ሻይ አሪፍ ናቸው ማለት። ከዚህ ጋር ተያይዞ አጠቃላይ ከግፊት ጋር ያለውን ሂደትን በማስተካከል ግላይሴሚክ ኮንትሮልን በማድረግ ግሪን ቲ እንግዲህ ትልቅ ሚና አለው ማለት ነው። ስለዚህ እነዚህ ምግቦች ሁሌም አዘውትረን መጠቀም ለልባችን ጤና በጣም ተመራጭ ነው ማለት ነው። አዘውትረን የምንወስዳቸው ልባችን ጤናውን ጠብቆ ለብዙ ሰዓት እንዲቆይና ለአንዳንድ ችግሮች እንዳይጋለጥ ማድረግ እንችላለን። እንዲሁም ከዚህ ጋር ተያይዞ አንዳንዴ ከፍተኛ የሆነ ስኳር መጠን ያላቸው ምግቦች መመገብ፣ ፕሮሰስ የሆኑ ፉዶችን መመገብ መቀነስ አለብን። እንዲሁም ደግሞ ከአልኮል መጠጥን በማስተካከል ጨው የበዛባቸው ምግቦች በመቀነስ የልባችን ጤንነት መጠበቅ እንችላለን ማለት ነው። ምክንያቱም ምግብ ብቻም በራሱ በቂ አይደለም። አሁን እነዚህ ለሪስክ ፋክተር ሊያጋልጡ የሚችሉ ነገሮችን በመቀነስም የልባችን ጤንነት መጠበቅ እንችላለን ማለት ነው። ለዛሬው ያለን ትምህርት እዚህ ላይ ጨረስን። ቀጣይ ላይ የምንለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ ላይክ፣ ሼር እንዲሁም ሳብስክራይብ ያደረጋችሁ እንድትተባበሩኝ አፕሪሺየት እንድታደርጉ ስል ጠይቃለሁ። አመሰግናለሁ። ባይ ባይ።